الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. الحمد لله الله سبحانه وتعالى በዚህ በተከበረው የአላህ ቤት ውስጥ ስለ ዲናችን እንድንመካከር ስላደረገን አላህ ሱብሓነሁ ወተዓላ እናመሰግናለን። አልሐምዱሊላህ። እንግዲህ እንደሚታወቀው በዚህ አካባቢ ላይ ያሉ ሙስሊሞች ቁጥራቸው እዚህ ያሉት ብቻ አይደለም። ነገር ግን አላህ ሱብሓነሁ ወተዓላ ያገራለት የሆነ ሰው አላህ ሱብሓነሁ ወተዓላ የወፈቀው የሆነ ሰው ነው ለዚህ የተጋበዘው ወይም እዚህ ቦታ ላይ የተገኘው ማለት። ይህ የአላህ ሱብሓነሁ ወተዓላ ስጦታ ነው። አላህ ሱብሓነሁ ወተዓላ ባይመራን ኖሮ አላህ ሱብሓነሁ ወተዓላ ባያገራልን ኖሮ ለዚህም ባልተመራን ነበር። አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ። አላህ ሱብሓነሁ ወተዓላን እናመሰግነዋለን። አላህ ባይመራን ኖሮ ለዚህ ባልተመራን ነበር። ስለዚህም ነው ሰሓባዎች ሁል ጊዜ ምን ይላሉ? አላሁመ ለውላ አንተ መህተደይና ወላ ተሰደቅና ወላ ሰለይና ፈአንዝለን ሰኪነተን ዓለይና። ያ አላህ ለውላ አንተ ባትሆን ኖሮ የመራህን፣ አንተ ባትሆን ኖሮ ያገራህን፣ ለውላ አንተ መህተደይና ባልተመራን ነበር። ወላ ተሰደቅና ወላ ሰለይና ሰደቃም ባልሰጠን፣ ሰላትም ባልሰገድን ነበር። ስለዚህም ሰኪናን በእኛ ላይ አውርድልን ይላል። ይህ የአላህ ሱብሓነሁ ወተዓላ ስጦታ እንዲቀጥል የአላህ ሱብሓነሁ ወተዓላ ረሕመት ነውና በእኛ ላይ እንዲጸና ሁሌም ዱዓ ማድረግ ያስፈልጋል። አላህ በሐቅ ላይ ተባት እንዲሰጠን፣ አላህ ሱብሓነሁ ወተዓላ በትክክለኛው መንገድ ላይ ጽናት እንዲሰጠን ዱዓ ልናደርግ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም የሁል ጊዜ ዱዓቸው ለይል ተነስተው ዱዓ በሚያደርጉበት ጊዜ ምንድን ነው የሚሉት? አላሁመ ረበ ጀብራኢል ወሚካኢል ወኢስራፊል ፋጢረ ሰማዋት ወልአርድ ዓሊመ አልገይቢ ወሸሃዳ አንተ ተሕኩሙ በይነ ዒባዲከ ፊማ ካኑ ፊህ የኽተሊፉን እህድኒ ሊማ እኽቱሊፈ ፊህ ሚነል ሐቅ ቢኢዝኒክ ኢነከ ተህዲ መን ተሻኡ ኢላ ሲራጢን ሙስተቂም። አላህ ሆይ የጅብሪል የሚካኤል የኢስራፊል ጌታ የሆንክ ያ አላህ፣ ሰማያትና ምድርን የፈጠርክ የሆንክ ጌታ ሆይ ያ አላህ፣ የሩቁንም የቅርቡንም ምስጢር የምታውቅ የሆንክ ጌታ ሆይ ያ አላህ፣ በፍጥረታቶች መካከል በሚከሰቱ አለመግባባቶች፣ ኺላፎች ሁሉ ፍርድ የምትሰጠው አንተ ነህ። ስለዚህም እህዲኒ ሊማ እኽቱሊፈ ፊህ ሚነል ሐቅ፣ ሰዎች ለተኻለፉበት ነገር ሁሉ ሐቅ ወደ ሆነው መንገድ ምራኝ። ኢነከ ተህዲ መን ተሻኡ ኢላ ሲራጢን ሙስተቂም፣ ወደ ቀጥተኛው መንገድ የፈለግከውን የምትመራው አንተ ነህና
ምራኝ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበረ። ስለዚህ የሰው ልጅ አላህን ሱብሓነሁ ወተዓላ ከመለመን መቆጠብ የለበትም። ሁል ጊዜም በዚህ አላህን በመለመን ላይ መበርታት አለበት። ከዱዓዎች ሁሉ ደግሞ ትልቁ ዱዓ አላህ ሱብሓነሁ ወተዓላ የሚወደው ዱዓ ምንድነው? ለሰው ልጅ ለዱንያውም ለአኺራውም የሚጠቅመው የሆነ ዱዓ ነው። ሚን አንፈዕ ዱዓ በጣም እጅግ ጠቃሚ ከሚባሉት ዱዓዎች መካከል ይላሉ የዱንያውንም የአኺራውንም የጠቅልሎ የያዘ የሆነ ማለት ዱዓኡ ሱረቱል ፋቲሓ የሱረቱል ፋቲሓ ዱዓ ነው ይላሉ። ይኸውም እህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ብሎ የሚደረገው ዱዓ ማለት ነው። ስለዚህም ነው አላህ ሱብሓነሁ ወተዓላ ሱረቱል ፋቲሓን በሰላት ውስጥ መቀራትን ዋጅብ ያደረገው። ይኸውም በእያንዳንዱ ረክዓ ላይ ተደጋግሞ ይቀራል። ይሄ ሰብዕል መታኒ የሚባለው አላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ሰጥቶኛል ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት አላህም በቁርአን ላይ ወለቀድ አተይናከ ሰብዐን ሚነል መታኒ ወልቁርአነል ዐዚም በማለት የተናገረው ምንድነው? እሱ ሱረቱል ፋቲሓ ነው። በሱረቱል ፋቲሓ ውስጥ ካሉት ደግሞ በጣም ለሰው ልጅ ጠቃሚ የሆነ ዱዓ ማለት እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን የሚለው ዱዓ ነው ይላል ሸይኹል ኢስላም ኢብኑ ተይሚያ ሌሎቹም እንዳነሱት ማለት ሚን አንፈዕ ዱዓ ማለት በሱረቱል ፋቲሓ ላይ ያለው ዱዓ ነው። እህዲነ ሲራጠል ሙስተቂም ሰውየው ሲራጠል ሙስተቂምን ከተመራ ቀጥተኛውን መንገድ ከተመራ ከጥመት ከተጠበቀ እንደዚሁም እርግማን የሚያመጣ የሆነን አካሄድ እንደዚሁም ለጥመት የሚዳርግ የሆነን አካሄድ የተጠበቀ የሆነ ሰው ዱንያውንም አኺራውንም አግኝቷል ማለት ነው። ሰዎች ወደ ጥመት የሚገቡት ከሁለት ወደ በአንድ መንገድ ነው። አንደኛው አውቀው ስሜታቸውን ሲከተሉ ማለት ነው። እያወቁ የሚሳሳቱ እያወቁ የሚያልቁ ሰዎች አሉ። እውቀት አላቸው፣ ነገር ግን በዛ እውቀታቸው ዱንያን ሲፈልጉበት፣ ክብርን ሲፈልጉበት፣ በዱንያ ላይ የበላይነትን ሲፈልጉ ሐቅን ወደ ጎን ትተው የሚያውቁትን ሐቅ ችላ ብለው ምን ይሆናሉ? ጥመት ላይ ይጓዛሉ ማለት ነው። እነዚህን አላህ ሱብሓነሁ ወተዓላ ምን አላቸው? መግዱቢ ዐለይሂም አላህ የተቆጣባቸው የሆኑ ሰዎች ናቸው። እውቀት አላቸው፣ ሰው እንዳይመክራቸው እነሱ እውቀት ያላቸው ሰዎች ናቸው። ቢመከሩም አይሰሙም። ምክንያቱም የምትነግራቸው የሚያውቁትን ነገር ለማስታወስ እና ለመመከር ዝግጁ አይደሉም። ነገር ግን ደግሞ ጥፋት ላይ የተሰማሩ ናቸው። እንዲህ አይነቶቹ ሰዎች አላህ የተቆጣባቸው ሰዎች ናቸው። ሌሎቹ ደግሞ በምኞት በጅህልና ብቻ አላህን ሱብሓነሁ ወተዓላ ለመገዛት የሚሞክሩ ሰዎች በዛም መሰረት የሚሳሳቱ ማለት ነው። በጅህልና ስህተት ውስጥ የሚገቡ ዷሊን ብሎ ጠራቸው አላህ ሱብሓነሁ ወተዓላ የጠመሙ ሰዎች አላቸው። ከነዚህ ከሁለቱም ሰዎች መንገድ ጠብቀኝና ሐቅን ምራኝ ተብሎ የሚደረግ ዱዓ ነው በሱረቱል ፋቲሓ ላይ ያለው። ሱና ሰላቶችን ትተን ግዴታዎችን ብቻ ብንቆጥር በቀን 17 ረክዓዎች አሉ። እነዚህ 17 ረክዓዎች ጋር እንደዚሁም ሱነን ረዋቲብ ስንጨምርባቸው ወደ 27 ወይም 29 ይደርሳሉ ማለት ነው። በቀን ውስጥ 29 ጊዜ በሰላት ላይ አላህ ሱብሓነሁ ወተዓላ ለምኗል። እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን እያለን። ስለዚህም ይህ ዱዓ እጅግ በጣም ጠቃሚ የሆነ ዱዓ ነው። የሰው ልጅ አላህ ካልመራው በስተቀር ሊመራ አይችልም። የሰው ልጅ አላህ ካላገራለት በስተቀር ሊገራ አይችልም ማለት ነው።
እና በአላህ ላይ ተመክቶ በአላህ ላይ ተደግፎ አላህን ሱብሓነሁ ወተዓላ ይህን ትክክለኛ የሆነ መንገድ እንዲያገራልን መለመን ያስፈልጋል። ከዛ ጋር በተጨማሪ አላህ ሱብሓነሁ ወተዓላ በትክክለኛ መንገድ ላይ ካጸናን አላህን ሱብሓነሁ ወተዓላ ልናመሰግነው ይገባል። ወኢዝ ተአዘነ ረቡኩም ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። የአላህ ሱብሓነሁ ወተዓላ በእኛ ላይ የዋለው ውለታ በጣም ብዙ ነውና ለዛ ውለታ አላህን ልናመሰግነው ይገባል። አላህን ስናመሰግነው አላህ ይጨምርልናል። የአላህን ኒዕማ ደግሞ ከካድንና የአላህን ኒዕማ የምንክድ ከሆነ የአላህ ሱብሓነሁ ወተዓላ ቅጣት በእኛ ላይ ብርቱ ነው የሚሆነው ማለት ነው። ታዲያ ባረከላሁ ፊኩም በዚህ ህይወታችን ላይ በምንጓዝበት ጊዜ ትልቁ ዋነኛው በህይወታችን ላይ የሚያስፈልገን ነገር ምንድነው? ኢኽላሱ ዲን ሊላህ ሱብሓነሁ ወተዓላ አምልኮትን ለአላህ ሱብሓነሁ ወተዓላ ብቻ ማጥራት። ኢኽላስ ምንሰራውን ነገር ሁሉ ለአላህ ብለን መስራት። ሰዎች እንዲያዩልኝ፣ ሰዎች እንዲሰሙልኝ መሆን የለበትም። ሰዎች እንዲያልቁኝ እንዲያከብሩኝ መሆን የለበትም። ነገ ሰዎች ደግሞ ስሜን ያጠፋሉ ወይም ሰዎች ያኮርፉኛል፣ ሰዎች ይቀየሙኛል የሚለውን ነገር ወደ ጎን መተው ያስፈልጋል። አላህ ሱብሓነሁ ወተዓላ ያዘዘን በምንድነው? ፈዕቡዲላህ ሙኽሊሰን ለሁ ዲን። አላህን ሱብሓነሁ ወተዓላ አምልኮትን ለሱ ብቻ ያጠራ ሆነ አላህን ተገዛው። አላ ሊላሂ ዲኑል ኻሊስ። ለአላህ ሱብሓነሁ ወተዓላ ጥርት ያለች አምልኮት ጥርት ያለች ዒባዳ ታስፈልጋለች ማለት ነው። ተውሂድ አላህን ሱብሓነሁ ወተዓላ ብቻ ማምለክ፣ አላህን ሱብሓነሁ ወተዓላ ብቻ መገዛት፣ ለአላህ ብቻ ማጎብደድ፣ እርዳኝ፣ ደግፈኝ፣ ድረስልኝ የምንለው ከአላህ ሱብሓነሁ ወተዓላ ሌላ ማንም መኖር የለበትም። ይህን አላህ ሱብሓነሁ ወተዓላ ያዘዘው። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን። ለአላህ አምልኮትን ያጠሩ ሆነው እንዲገዙት እንጂ አልታዘዙም። ሑነፋ ቀጥ ያሉ ሆነው ከባጢል ወደ ሐቅ የተዘነበሉ ሆነው ወዩቂሙ ሰላተ ወዩእቱ ዘካት ወዛሊከ ዲኑል ቀይመ። ቀጥተኛ የተስተካከለ ዲን ማለት ይሄ ነው። ሰላትን በአግባቡ ቀጥ አድርጎ መስገድ፣ እንደዚሁም አላህ ሱብሓነሁ ወተዓላ በእኛ ላይ ግዴታ ያደረገው ዘካ፣ እንደዚሁም ዘካም ካልወጀበብን ራሱ አላህ ከሰጠን የምንችለውን ያህል ሰደቃ በመስጠት ለአላህ ሱብሓነሁ ወተዓላ ንጹሕ ሆነን አላህን ሱብሓነሁ ወተዓላ ልንገዛው ይገባል። ቁሊላህ አዕቡዱ ሙኽሊሰን ለሁ ዲኒ። እኔ አላህን ሱብሓነሁ ወተዓላ ብቻ ነው የምገዛው አምልኮትን ለሱ ጥርት ያደረግኩኝ ሆኜ። ሙኽሊሰን ለሁ ዲኒ ፈዕቡዱ ማ ሽእቱም ሚን ዱኒህ። ከሱ ሌላ ያሉ የምታመልኳቸው አካላቶች ካሉ መገዛት ትችላላችሁ እናንተ፣ እኔ ግን አላህን ብቻ ነው የምገዛው የሚል አቋም ይዘን ልንጓዝ ይገባል። ህይወታችን በዚህ ዱንያ ላይ የምንኖረው ህይወት ጊዜያዊ ህይወት ነው። ዋነኛውና ትልቁ ህይወት የአኺራው ህይወት ነው። በአኺራው ህይወት ላይ ደግሞ ምንድነው እሱ? እዛ ላይ ነጃ የሚወጣው ለአላህ ሱብሓነሁ ወተዓላ ብቻ ያጎበደለ አላህን ሱብሓነሁ ወተዓላ ብቻ የተገዛ ነው። እኔ የታዘዝኩት አላህን እንድገዛ ብቻ ነው፣ አላህን እንድገዛ ብቻ ነው የታዘዝኩት በሚል አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም አዟቸዋል ማለት። ስለዚህ እኛ ተውሂድ ከገባን ተውሂድን ከተረዳን ልፋታችን ጥረታችን ሁሉ ያንን ለማጠንከርና አኺራ ላይ ነጃ ልንወጣበት ሊሆን ይገባል። የዱንያን ክብር ፍለጋ መሆን የለበትም። የዱንያን ጥቅማ ጥቅም ፍለጋ መሆን የለበትም። አላህ ሱብሓነሁ ወተዓላ በዚህ ዱንያ ላይ የሚገባንን አላህ ወስኗል። ለዱንያ ጥቅም ሲባል ዲንን ችላ ማለት በጣም አደገኛ ነው። ለክብር ሲባል ለስልጣን ሲባል ሰዎች በተለያየ አይነት መልኩ ጥመት ውስጥ ይገባሉ። ሰዎች በተለያየ አይነት መልኩ አቂዳቸውን ያበላሻሉ። ከዛ መጠንቀቅ ነው የሚያስፈልገው። አላህ ሱብሓነሁ ወተዓላ መን ካነ ዩሪዱ ልዓጅለተ ዐጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ
ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا. الله سبحانه وتعالى من لنا من كان يريد العاجلة عجلنا له فيها ما نشاء لمن نريد. እችን ፈጣን ህይወት የሚፈልግ የሆነ ሰው በዱንያ ላይ የተጣደፈችዋን ጥቅማ ጥቅም ስልጣን የሚፈልግ ከሆነ ዱንያ ጥቅማ ጥቅም የሚፈልግ ከሆነ የሚበላ የሚጠጣ አላህ Subhanahu Wa Ta'ala የወሰነለት ሆኖ ሳለ ማለት የዱንያ ጥቅማ ጥቅም እኮ አላህ የወሰነው ነገር ስልጣን ለማን ነው የሚሆነው? አላህ ለወሰነው ሰው ነው የሚሆነው። ለዚህ ነው አለም በቁርአን ላይ ስንቀራ ምንድነው የምንለው? ቁል ኢላሁመ ማሊከል ሙልክ አላህ ሆይ ስልጣንን ሁሉ የምትቆጣጠር የሆንክ ጌታ ቱእቲል ሙልከ መን ተሻ ወተንዚዑል ሙልከ ሚመን ተሻ ስልጣንን ለፈለከው ትሰጣለህ ከፈለከው ላይ ደግሞ ትወስዳለህ። ቱእቲል ሙልከ መን ተሻ ወተንዚዑል ሙልከ ሚመን ተሻ ወቱዕዙ መን ተሻ ወቱዚሉ መን ተሻ የፈለከውን ክብር ትሰጠዋለህ ታልቀዋለህ የፈለከውን ደግሞ ታዋርደዋለህ። አላህ ያዋረደውን ከፍ የሚያደርገው ማንም የለም። አላህ ያላቀውን የሚያዋርደው ማንም የለም። ይህንን በልባችን ጠንቅቀን ልናውቅ ይገባል። ዛሬ ጊዜ ሰዎች እኮ በእኛ ላይ እንደፈለጉ ተሹመው እንደፈለጉ በዲን ስም ወደ ቀኝ ወደ ግራም ያሽከረክሩ። ለምንድን ነው? እኛ ነን እጃችንን የሰጠነው። እኛ እጃችንን ሰጠን። እዛ በኋላ ቁጭ በል ቁጭ ተነስ እገሌን አኩርፈው እናኮርፋለን። ከገሌ ጋር ተቆራረጥ ዘመድም ቢሆን ተቆራረጠባል ይቆራረጣል። ምን ማለት ነው? ዲን እንደዚህ ነው አይደል? ወቱዕዙ መን ተሻ ወቱዚሉ መን ተሻ የፈለከውን ታልቀዋለህ የፈለከውን ደግሞ ታዋርደዋለህ። አላህ ያዋረደውን ማንም ሊያልቀው አይችልም። አላህ ያላቀውን ደግሞ ሊያዋርደው የሚችል ማንም የለም። بيدك الخير خير ሁሉ ባንተ ነው ያ አላህ እያልን እኮ የምንቀራው ቁርአን ለዚህ ነው። ስለዚህ አላህ አስጠነቀቀን። من كان يريد العاجلة የዱንያውን ጥቅም ምን አለው? عاجلة ፈጣን የሆነች ቸኳይ የሆነች አጣድፈ የምታገኛት ለጊዜው የምትሆን ማለት ነው። አላህ የወሰነው ሆኖ ሳለ وفي السماء رزقكم وما توعدون ሪዝቃችሁ በሰማይ ነው ያለው። አላህ Subhanahu Wa Ta'ala ነው የሚያበላው የሚያጠጣው የሚረዝቀው አላህ Subhanahu Wa Ta'ala። ልጅ የሚሰጠው የሚነሳው አላህ ነው። የሚያከብረው የሚያልቀው አላህ ነው። አላህ Subhanahu Wa Ta'ala እኛን ያዘዘን ጥሩ የአላህ ባሪያ እንድንሆን ነው። የዱንያን ጥቅም የሚፈልግ ከሆነ አጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ ለፈለግነው የፈለግነውን ያህል እናጣድፍለታለን። በዱንያ ላይ ሰላት ሰግዶ ዱንያን ነው የሚፈልገው፣ ክብር እንዲከበር ነው የሚፈልገው፣ ሀብቱ እንዲጠበቅለት ነው የሚፈልገው፣ ስልጣን እንዲያገኝ ነው የሚፈልገው። ሰላት ሰግዶ ነው። አንዳንድ ሰው አለ የሆነ ሙሲባ ሲደርስበት ምንድን ነው የሚለው? እየሰገድኩ እየጾምኩ ሰላት እንኳን አያመልጠኝ፣ አንድ ወቅት ሰላት እንኳን አላመለጠኝ፣ ሙሲባ ለምንድነው ይመጣብኝ ይላል። ከሙሲባ ልትጠበቅ እኮ አይደለም ሰላት የምትሰግደው፣ አላህ ስላዘዘ ነው። አላህ Subhanahu Wa Ta'ala ወደሱ ለመቃረብ ነው፣ ጀነትን ለማግኘት ነው፣ የዱንያ ጥቅም ለማግኘት ነው። ከመሆኑም ጋር ሙሲባ ማለት የሰው ልጅ የኢማን መለኪያ አይደለም። ነገር ግን ሙሲባ ሲደርስበት አንድ ሰው ያንን ሙሲባ የሚቀበልበት ሁኔታ የኢማኑን ደረጃ ይለካል ማለት። ሙሲባ ምንድነው? ሙሲባ ነው ፈተና። ሲፈተን አንድ ሰው ምንድነው መሆን ያለበት? ሰብር ማድረግ ያለበት፣ ይህን ፈተና ማለፍ ያለበት እንጂ ሙሲባ ሲደርስበትማ የሚንገዳገድ ከሆነ ይህ የኢማን ፈተና ነው። ወነብሉኩም ቢሸሪ ወልኸይሪ ፊትነ ወኢለይና ትርጀዑን ያለው አላህ Subhanahu Wa Ta'ala። እዚህ የዱንያ ውጣ ውረዶች ሁሌ አይቀሩም። እንዲያውም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? አሸዱ ናሲ በላአን አልአንቢያ
በበላ ደረጃ በጣም ኃይለኛ በላ የሚደርስባቸው ነብያቶች ናቸው። ነብያቶች ከሁሉም ሰው በላይ ሙሲባ በላይ የሚደርስባቸው እነሱ ናቸው። ثم الامثل فالامثل ከዛም ነብያቶችን የመሰለ ከነሱ የተከተለ በዲኑ የጠነከረ የሆነ ሰው በዛው በደረጃው ልክ ምን ይሆናል? ፈተና። እዚህ ዱንያን የኢማን መለኪያ እንዳናደርግ አላህ ምን አለ? አጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ። ለፈለግነው ሰው ማለት ዱንያን ስለፈለገ አይሰጠውም፣ የፈለገው ሁሉ አይሰጠውም። የሚፈልግ ሰው ካለ የተወሰነ እንሰጠዋለን። ለማን? የሚፈልገውን ያህል መጠንም አይደለም፣ እኛ የፈለግነውን መጠን ለምንፈልገው አካል እንሰጠዋለን። ከዛስ ثم جعلنا له جهنم يصلاها مذموما مدحورا የተወገዘ ሆኖ ጀሃነምን ይገባል። መጨረሻው ይሄ ومن أراد الآخرة አኺራን የሚፈልግ የሆነ ሰው ፍላጎቱ፣ ልፋቱ፣ ጥረቱ እያንዳንዱ ውጣ ውረድን የሚያልፈው ለአኺራ ከሆነ አኺራን ለማግኘት ከሆነ የአላህን ውዴታ ለማግኘት ከሆነ ግን فأولئك كان سعيهم مشكورا እንደነዚህ አይነቶቹ ልፋታቸው አላህ Subhanahu Wa Ta'ala ያመሰገነላቸው ልፋታቸውን አላህ Subhanahu Wa Ta'ala ትልቅ ደረጃ የሰጠላቸው ሰዎች ናቸው። ኩለን ኑሚዱ ሃኡላኢ ወሃኡላኢ ሚን አዕጣኢ ረቢክ የዱንያማ ጥቅም ከሆነ አለ ሁሉንም እነዚህንም ለአኺራ የለፉትንም ለዱንያ የለፉትንም ሁሉንም አልመን አለ አላህ Subhanahu Wa Ta'ala ኩለን ኑሚዱ ሃኡላኢ ወሃኡላኢ ሚን አዕጣኢ ረቢክ ከጌታ ስጦታ ለነዚህ ምን ሰጣለን ለነዚህ ምን ሰጣለን። ዱንያ ነው። ወማ ካነ አዕጣኡ ረቢከ መሕዙራ የጌታ ስጦታ የተገደበ አይደለም። ፈለገውን ያለ ፈለገው ይሰጣል አላህ Subhanahu Wa Ta'ala። ስለዚህ በዲኑ ላይ መጣበቅ ዲን ዱንያን የሚያሳጣ አይደለም። ጠንካራ ሙስሊም መሆን የኢማን ሰው መሆን አላህ Subhanahu Wa Ta'ala የሚፈራ የሆነ ሰው መሆን የዱንያውን ክብርና እንደዚሁም ጥቅም የሚያሳጣ አይደለም፣ እንዲሁም የሚያስከብር ነው። በኢማን ነው የሰው ልጅ የሚከበረው፣ በአቂዳው ነው የሰው ልጅ የሚከበረው እንጂ ዝም ብሎ በነዳውት ሁሉ የሚነዳ አይደለም ማለት። አላህ Subhanahu Wa Ta'ala በትክክለኛው መንገድ ልንገዛ ይገባል ማለት። ስለዚህ የመጀመሪያውና ትልቁ ልናስብበት ልንጨነቅበት የሚገባው ምንድነው? ኢኽላሱ ዲን ሊላህ። ኢኽላስ ማን ይቀየማል፣ ማን ይቆጣል፣ ማን ይናደዳል ሳይሆን አላህ Subhanahu Wa Ta'ala ይወድልኛል፣ እየሰራሁት ያለሁትን ነገር አላህ Subhanahu Wa Ta'ala ያዘዘውን ነው ወይ አላህ የከለከለውን ተከልክያለሁ ወይ? ይሄ ነው እኛን የሚያስፈልገን። ኢኽላሳችንን የሚያበላሽ ነገር መጠንቀቅ አለብን። ሰዎች ዛሬ ሐታ ጣሊብ العلم ሆኖ አንድ ሰው ማለት ዲኑን እየተማረ በስነ ስርዓት ተውሂድ እየተማረ ሱና እየተማረ እንደዚሁም የዲኑን መሰረታዊ የሆኑ ነገሮች እየተማረ ከዛ በኋላ አንተ ከነሱ ጋር ከሆንክ ሙብተዲዕ ነህ ሲባል እርግፍ አድርጎ ጥሎ ይሄዳል። ምን ማለት ነው? ያ ጀማዓ እየተማረ ያለውን ሱና ዲኑን ዒልሙን አንተ እንደዚሁም ከነዚህ ሰዎች ጋር ከምትማር ገበሬ ብትሆን ይሻላል። አራስ በቃ ሁሉን ነገር እርግፍ አድርጎ ትቶ መንገደኛ ይሆናል። የቱ ነው የሚሻለው? የቱ ነው የሚሻለው? ቁጭ ብሎ ዲንን ኪታብና ሱናን የሚማርበት የሚያውቀው የሆነ ኡስታዝ ከሱ ስር ሁሉ ጊዜ ቁጭ ብሎ የሚማርበት የሆነውን ሸኽ ትቶ ከሩቅ ያለውን ወሬ ሰምቶ ሰዎች አሉባልታ የሚያወሩትን ሰምቶ እላለባ እኔም እንዳልባል ብሎ ይሄ ኢኽላስ ነው እንዴ? ኢኽላስ እኮ አለ። አንድ ሰው የምትማረው ነገር ችግር አለበት ካለ ያው እዚህ ጋር ነው ችግሩ ብሎ ማሳየት አለበት። ብሎ በቃ አሉባልታ ገር ብሎ ይኬዳል። አይሆንም። ይሄ እኮ ትክክል ዲን አይደለም። የትም ቦታ ተከስቶ ማያውቅ ነገር ነው። ስለዚህ ባረከላሁ ፊኩም ኢኽላስ ነው ዋናው ማለት ነው። ይህ ኢኽላስ ችግርን ያመጣል።
ኢኽላስን ሊያሳጣን ይችላል። ያ ጀማዓ ጥንቃቄ ማድረግ ያስፈልጋል። የነገሮች ሁሉ መሰረት ኢኽላስ ነው። ኢኽላስ ከሌለው ፈለገ ሰውየው ቢፎክር እንዲህ ነኝ እያለ ቢናገር ምንም ዋጋ የለም፣ ጥቅምም አያመጣለትም ማለት ነው። የሰው ልጅ የለፋለትን ነገር ትልቅ ደረጃ ደርሶ ለማየት ከፈለገ ይሄንኑ መሰረታዊ የሆነውን ነገር መገንባት ነው ያለበት። ኢኽላስ ከሌለው ዋጋ የለውም፣ ሀባአን መንሱራ ነው የሚሆነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሰዎች ነበሩ። ምን አደረጉ? መስጂድ ሰሩ። በጣም ትልቅ መስጂድ፣ የሚያምር የሆነ ልዩ የሆነ መስጂድ ሰሩ። ከሰሩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ዘመቻ ሲሄዱ ምን አሏቸው? ያው ኑና ጎብኙልን፣ ስገዱበትና መስጂዱን ያው በርሶ የጸደቀ እርሶ ያጸደቁት መሆኑን እንዲታወቅ ማለት ነው። ኑና መስጂዱ ስገዱልን አሏቸው። ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ዘመቻ እየሄድኩኝ ስለሆነ አሁን አልችልም፣ ስመለስ አሏቸው። ከዘመቻ ጨርሰው ሲመለሱ አላህ ወዲያው መንገድ ላይ ያሉ ምን አወረደ? ቁርአን አወረደ። ይህ መስጂድ በኢኽላስ ላይ ያልተሰራ ስለሆነ ማለት ነው። እስልምናን ለመዋጋት የተሰራ መስጂድ ስለሆነ ማለት ነው። ምን አለ አላህ ሱብሓነሁ ወተዓላ? ለመስጂዱን ኡሲሰ ዐለ ተቅዋ ሚን አወል የውሚን ኸይሩን ወአሐቁ አን ተቁመ ፊህ ሪጃሉን ዩሒቡነ አን የተጠሀሩ። ምን አለ? ላ ተቁም ፊህ አበደን፣ በጭራሽ እዛ መስጂድ ላይ እንዳትቆማል። ምክንያቱም ያ ለምንድን ነው የተሰራው? አላህ ሱብሓነሁ ወተዓላ እንዳለው ዲራር የሆነ መስጂድ ነው፣ ጉዳት የሚያደርስ የሆነ ሙስሊሞቹን ለአደጋ የሚዳርግ የሆነ መስጂድ ስለሆነ ማለት ወኢርሳደን ሊመን ሓረበ አላህ ወረሱለህ፣ አላህን ለመዋጋት መልእክተኛውን ለመዋጋት ለታጠቁ ሰዎች ማከማቻ ስለሆነ ማለት ወተፍሪቀን በይነ አልሙእሚኒን፣ በሙእሚኖች መካከል ለመበታተን የታለመ መስጂድ ስለሆነ ድራር ነው። የአላህን መልእክተኛ ነቢዩን ሰለላሁ ዐለይሂ ወሰለም አላህን ዲን ለመዋጋት የተሰራ ስለሆነ እንደዚሁም ሙስሊሞችን ለመበታተን የተሰራ ስለሆነ ላ ተቁም ፊህ አበደን ለመስጂዱን ኡሲሰ ዐለ ተቅዋ ሚን አወል የውሚን ኸይሩን ወሐቁ አን ተቁመ ፊህ ሪጃሉን ዩሒቡነ አን የተጠሀሩ። በዛ መስጂድ ውስጥ ሰዎች አሉ ለራሳቸውን ከቆሻሻ ከኒፋቅ ከኩፍር ከተለያየ ቆሻሻ ነገሮች ለማጥራትን የሚወዱ የሆኑ ሰዎች አሉበትና መጀመሪያ የተሰራው መስጂድ ላይ ነው ልትሰግድ የሚገባል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያ መስጂድ እንዲፈርስ አደረጉት ማለት ለምን? በተቅዋ ላይ የተመሰረተ ስላልሆነ፣ በኢኽላስ ላይ የተመሰረተ ስላልሆነ ማለት ነው። ኢብኑል ቀይም ረሒመሁላሁ ተዓላ ምን ይላሉ? መን አራደ ዑሉወ ቡንያኒሂ ፈዐለይሂ ቢተውሲቅ አሳሲሂ። የእሱ የገነባው ነገር ዲኑ ኢማኑ የገነባው ነገር ከፍ ብሎ ልቆ እንዲታይ የፈለገ የሆነ ሰው ምን ማድረግ አለበት? በደንብ አሳምሮ መሰረቱን መስራት አለበት። አንድ ህንፃ ትልቅ ሆኖ ፎቅ ሆኖ ህንፃ ሆኖ መቆም እንዲችል ምን መደረግ አለበት? ከስር በደንብ ተቆፍሮ መሰረት መጣል አለበት። ነገር ግን አፈመን አሰሰ ቡንያነሁ አላ ሸፋ ጁሩፊን ሃሪን አፈመን አሰሰ ቡንያነሁ አላ ተቅዋ ሚነላሂ ኸይሩን አመን አሰሰ ቡንያነሁ አላ ሸፋ ጁሩፊን ሃር ፈንሃረ ቢሂ ፊ ናሪ ጀሀነም። መሰረት ጥሎ ከታች ቆፍሮ ህንፃ ካልሰራ
እንዲያምርለት እንዲታይለት ቆንጆ ነው እንዲባልለት ብቻ ቸኩሎ ከላይ ገንብቶ ወደ ላይ የሚያደርገው ከሆነ ንፋስ ሲመጣ ምን ይሆናል? ፈረሰ ማለት። እዚያ ህንጻ ለዓመታት ለዘመናት እንዲቆይ ከፈለገ ምንድን ነው የሚያደርገው? ሰውየው የሚጠቀመው ፌሮ እንደዚህም ወደ ታች ቆፍሮ ርቀት ላይ መሰረት ጥሎ ወደ ላይ ሲያወጣው በላዩ ላይ የሚችለውን ያህል ይገነባል። ከስር በተጣለው መሰረት ልክ ምን ይሆናል? ወደ ላይ ደግሞ ከፍ ብሎ መሰራት ይችላል። ላይላውን ከተሆነ መሰረቱ የተቀመጠው አለቀ። ጎርፍ ሲመጣ ወይ ንፋስ ሲመጣ ይሄዳል። ስለዚህ ግንባታው የሚገነባው ህንፃ መሰረት ጥሎ ከፍ ያለ እንዲሆን ከፈለገ فعليه بتوثيق أساسه وإحكامه وشدة الاعتناء به በዛ ላይ በደንብ አድርጎ አጠንክሮ አበርትቶ አስተካክሎ ሊሰራው ይገባል። እንደዚሁም ትልቅ ትኩረት ሊሰጥበት ይገባል። ምክንያቱም አሉ فإن علو البنيان على قدر توثيق الأساس وإحكامه አንድ ህንፃ ከፍ እያለ ሊሄድ የሚችለው በምንድን ነው? ውስጡ ከታች በደንብ ተቆፍሮ መሰረት ከተደረገለት። فالأعمال والدرجات بنيان ስራ ሲባል ደረጃ ሲባል ምንድነው? እንደ ህንፃ ነው። وأساسها الإيمان መሰረቱ ደግሞ ከስር ተቆፍሮ የሚተከለው መሰረት ምንድነው? ኢማን። ለዚህ ነው አላህ Subhanahu Wa Ta'ala ይሄንን ኢማን በምንድን ነው የመሰለው? በዛፍ ነው የመሰለው። ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها. استملكت على الله سبحانه وتعالى التايموي كيف ضرب الله مثلا كلمة طيبة ملكام نققر لا إله إلا الله መልካም የሆነች የተዋበች ንግግርን ተመልከታል። አላህ እንዴት አድርጎ ምሳሌ እንደሰጠ ከሊመተን ጠይባ ከሸጀረትን ጠይባ መልካም ቃል መልካም ንግግር ማለት ልክ እንደ ምርጥ ዛፍ መልካም ዛፍ ማለት ነው። አስሉሃ ታቢቱን ስሯ ምንድነው? እሱ የዛች ዛፍ ስር የጸና ነው፣ ውስጥ ስር ድረስ የገባ ነው ማለት ነው። ወፈርዑሃ ፊሰማ ቅርንጫፉ ደግሞ ከላይ ያለው ከፍ ብሎ ነው ያለው። ስለዚህም እንዲህ አይነቱ ዛፍ ምን ያደርጋል? ሁሉ ጊዜ ቱቲ ኡኩለሃ ኩለ ሒን ቢኢዝኒ ረቢሃ በጌታ ፍቃድ ሁሉ ጊዜ ምን ታደርጋለች? ይህቺ ፍሬ ወይም ይህቺ ዛፍ ፍሬዋን ታፈራለች ማለት ነው። ነገር ግን ዝም ብሎ ማስማሳ አድርጎ የተከላት ከሆነ ያቺ ዛፍ አትበቅ ትደርቃለች። እዚህ አስሉን በደንብ ማስተካከል ይፈልጋል ማለት ነው። ሌላው ባረከላሁ ፊኩም ከተውሂድ ቀጥሎ ልንረዳው የሚገባው ነገር ምንድነው? እሱ ወደ አላህ Subhanahu Wa Ta'ala የሚያደርሰው መንገድ ወደ አላህ Subhanahu Wa Ta'ala የሚያቀርበው መንገድ አንድ ብቻ ነው። 2 3 4 አይደለም፣ አንድ መንገድ ነው ወደ አላህ Subhanahu Wa Ta'ala የሚያደርስ። وإن هذه أمتكم أمة واحدة وأنا ربكم فاعبدون መንገዳችን አንድ ነው። ያ መንገድ ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም መንገድ የእሳቸውን ሱና የተከተለ የሰሃባዎችን መንገድ የተከተለ አንድ መንገድ ብቻ ነው ያለው። የቢድዓ መንገድ ወደ አላህ Subhanahu Wa Ta'ala የሚያደርስ አይደለም። የቢድዓን መንገድ መከተል የሚያደርሰው ወደ ጥመት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ እንደተናገሩት ማለት خط لنا رسول الله صلى الله عليه وسلم خطا مستقيما الله يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን በመሬት ላይ አንድ መቀጥ ያለ መስመር አሰመሩልናል።
وخط من جوانبها خطوطا ከጎኖቿ ደግሞ የተለያዩ መስመሮችን አሰመሩ። ከዛው ከዋናው መስመር ላይ አንድ መስመር እንደዚህ አሰመሩ። ከዛ ቅርንጫፍ ሰሩለት ማለት ከጎንና ከጎን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም وأن هذا صراطي مستقيما فاتبعوه ይሄ ነው ቀጥተኛው መንገዴ ተከተሉት። ولا تتبعوا السبل እነዚህ አጫጭር መንገዶችን እንዳትከተሉ فتفرق بكم عن سبيله كالله سبحانه وتعالى መንገድ ትበታተንባቸዋለች። وأن هذا صراطي مستقيما ዑለማዎች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም አንድ መስመር ካሰመሩ በኋላ ከጎንና ከጎን የተለያዩ መስመሮችን ሲያሰምሩ ያንን መስመር ያሰመሩት ከዛው ዋናው መንገድ ጋር የተያያዘ አድርገው ነው። ልብ በሉ። አንድ መስመር አሰመሩ፣ ከዛ ደግሞ ቅርንጫፍ ሰሩለት። ያ ከዛ የሚወጣው አጫጭሩ ቅርንጫፍ ምን የሆነ ነው? ከዋናው ካሰመሩት መስመር ጋር የተያያዘ ነው። የአላህ መልእክተኛው አነ ሃዛ ሲራጢ ሙስተቂመን ፈተቢዑ ሲሉ ይህን ቀጥተኛውን መንገድ ተከተሉ ሲሉ እነዚህ ቅርንጫፎቹ ምንድናቸው? ከዚሁ ከዋናው ከሲራጥ ሙስተቂም ላይ እየተገነጠሉ የሚወጡ ናቸው ማለት ቢማዕና ምን ማለት ነው ይሄ? ያዕኒ እነዚህ ሰዎች የተወሰነ ሐቅ ይዘው ነው የሚወጡት ማለት ነው። ጥመት መንገድ የተጓዙ ቢሆንም የያዙት መንገድ ምን ይመስላል? ሐቅ ይመስላል። ለምን? ከዚሁ ስለሆነ ተገንጥለው ቢወጡት ማለት ነው። ለብቻቸው ቢሆኑ ይታወቃል። በነሳራዎች የሚታለላል እንደ ነሳራዎችን ሲሰብኩት የሚታለል ካለ ይሄ ዲኑን ራሱ ከነጭራሹ አልገባውም ማለት አያቅም። ዲኑን ሙስሊም ሆኖ ዲኑን የተረዳ የሆነ ሰው በምንም ተአምር አላህን አንድ አምላክን ትተህ ነቢዩላህ ዒሳን ተገዛ ሲባል ፍጡርን ተገዛ ሲባል እሺ ብሎ አይልም። ተውሂድ የገባው የሆነ ሰው አሟቶችን ሂድና ተገዛ ሲባል እኮ እሺ አይልም። ለምን? እሱም መክሉቅ ነው፣ እኔም መክሉቅ ነኝ አይደለም ነው አይደለም። የሞቱት ሰዎች እኮ እኛ አላህ ይርሐማቸው እያልን አይደለም፣ የአላህ ይዘንላቸው እያልን ነው። አላህ ይዘንላቸው እያልን ምን ለምናላቸውን አካላቶች እንደገና እርዱ ይደግፉኝ ይባላል። በአቅልም እኮ አይመጣም። ነገር ግን ይሄው እዚሁ ሲራጠል ሙስተቂም ላይ ተጣብቆ ና ወደዚህ እያለ የሚጠራል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? በእያንዳንዱ በዚህ ሲራጥ ላይ በተቀመጡት ቅርንጫፎች ላይ በሮች አሉ። እዛ ላይ ደግሞ ምን አለ? የሚጣራ ሸይጣን አለ። ና ወደዚህ እያለ የሚጣራ። ስለዚህ የባጢል መንገድን የሚከተል የሆነ ሰው ሐቅን ላይ ነው የሚንጠለጠለው። መጀመሪያ ወደ ራሱ የሚጣራ የሆነ ሰው ኑ እኔን ተከተሉኝ፣ እኔን ስሙኝ፣ እኔ ሐቅ ላይ ነኝ ያለሁት የሚለው የተወሰነ ሐቅ ያሳየና ከዛ በኋላ ነው ይዞ የሚሄደው። ስለዚህ ነው በጣም ጥንቃቄ ማድረግ ያለብን። ሁል ጊዜ ይህንን ትክክለኛውን መንገድ ከትክክለኛ ዓሊሞች እየተማርን መጓዝ ያለብን ማለት ነው። አለበለዚያ ለጥመት እንዳረጋለን። ይህ ትክክለኛና ብቸኛው መንገድ ምንድነው? የአላህ ሱብሓነሁ ወተዓላ ዲን፣ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። እሳቸው ባዘዙት መሰረት መጓዝ ነው። ስለዚህ ይህንን አንድ መንገድ አውቀን በዛ ላይ መጽናት አለን። ፈስተቂም ከማ ኡሚርተ ወመን ታበ መዐክ፣ ካንተ ጋር ያ ወደ አላህ የተመለሱትም አንተም በታዘዝከው መሰረት ቀጥ በል። ቀጥ የሚባለው ምንድን ነው? አላህ ባዘዘው መሰረት፣ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መሰረት ነው። فلذلك فادع واستقم كما أمرت ولا تتبع أهواءهم የነሱን የሰዎችን ስሜት እንዳትከተል ተጠንቀቅ። የሰዎችን ስሜት አንድ ሰው የሚከተለው ከሁለት በአንድ መንገድ፣ እነዚህ ከሲራጠል ሙስተቂም የወጡት መንገዶች ከሁለት አንድ ነው። ይኸው ምንድነው? አንደኛው ኢፍራጥ ነው፣
ሌላኛው ምንድነው? ተፍሪጥ። አንደኛው በጣም አክሮ ድንበር ያልፋል። ሌላኛው ደግሞ አላልቶ ድንበር ያልፋል። ሲራጡል ሙስተቂም በዚህ መሃል ነው። አንዳንድ ጊዜ ሰዎች ዲኑን አክርረው አጥብቀው ድንበር ሲያልፉ እነሱ ትክክለኛ ይመስሉናል። ይሄ ትልቁ አደገኛው ነገር ጉሉ ዲን አይደለም። አላህ ስብሓነሁ ወተዓላ በቁርአን ላይ ራሱ ድንበር ማለፍን አውግዟል። ያ አህለል ኪታብ ላ ተግሉ ፊ ዲኒኩም፣ በዲናችሁ ድንበር አትለፉ። ከአሁን በፊት የነበሩት ህዝቦች የጠፉት በምንድን ነው? በጉሉ ድንበር በማለት ነው። ተውሂድን ይዟል ሰውየው ማሻአላህ ለተውሂድ ነው የሚጣራው። ነገር ግን ሄዶ ምን አድርጓል? ሰዎችን ማክፈር ጀምሯል። በቃ ተውሂድ ነው። ተውሂድ ያልተቀበለ ሰው ሁሉ ሙሽሪክ ነው ይላል። የያዘው ምንድን ነው? ተውሂድን አልቀበልም ያለ ሙሽሪክ ነው። ቃሉ ሐቅ ነው። ነገር ግን ሰውየው ሰላት እየሰገደ ጾም እየጾመ ተውሂድ እንዳልተቀበለ የምናውቀው በምንድን ነው? አይ እዛ መስጂድ ላይ አንድ ኢማሙ እንደዚህ አይነት ሰው ነው ይላል። ከዛ በኋላ ማእሙሞቹ ሁሉም እሱን ተከትለው ስለሚሰግዱ ሁሉም አንድ ናቸው። ተጠንቀቃቸው ሁሉንም ይልና ከዚህ ያርቋል። አንተ የምትሰግድበት ኢማሙ እኮ ሙሽሪክ ነው ይለዋል። ከዛ በኋላ ያቺን ይዞ እሱ ከመስጂድ ይወጣል። ከዚህ መስጂድ ወጥቶ የት ነው የሚሄደው? ሌላኛው መስጂድ ያም ሙሽሪክ ነው ተብሏል። ስለዚህ ምን መሆን አለበት? ታክሲ ተራ መሄድ አለበት። በቃ ዝም ብሎ ሰው ይሆናል። ዝም ብሎ ተራ ሰው። እዚህ አሁን ጉሉው የሚባለው ይሄ ድንበር ማለት አቂዳን ይዞ አንድ ሰው አቂዳ ከገባው ተውሂድ ከገባው ምንድነው ማድረግ ያለበት? ሌሎቹን ማስተማር ነው ያለበት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ የመካ ሙሽሪኮችን ለማስተማር ስንት ጊዜ ነው የፈጀው? 13 ዓመት ነው። 10 ዓመት ተውሂድ ብቻ፣ 3 ዓመት ከሰላት ጋር አንድ ላይ 13 ዓመት ሙሉ ላኢላሃ ኢላላህ ሲያስተምሩ። ለማን ነው የሚያስተምሩት ይሄን ተውሂድ? ይሄን ተውሂድ የሚያስተምሩት አረብኛ ለሚያውቁ ሰዎች፣ ቁርአን ለሚገባቸው ሰዎች። 13 ዓመት ሙሉ ወደ ተውሂድ ይጠራል። ይሄ ጉሉው ውስጥ የገባ ሰው ደግሞ አንድ ጊዜ ወደ ተውሂድ ይጠራል። አልቀበል ካለው በቃ አጥማ ካልተቀበልክ ሙሽሪክ ካፊር አለቅ። ከዛ በኋላ እያንዳንዱን ሰው ማስተማር አይጠበቅበትም ማለት ነው። በቃ አክፍሮ መሄድ ብቻ ነው። እዚህ አካባቢ ያለ ሰው ሁሉ ሙሽሪኮች፣ ካፊሮች በራእ ያስፈልጋል፣ በራእ ብሎ ይሄዳል። በሱናም እንደዚህ ድንበር ያሉ ሰዎች አላህ ሱብሓነሁ ወተዓላ እንዴት እንዳተጠነቀቀ ተመልከት። ያ አዩሀ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አያቱ ላይ ምን ይላል? ወላ ተቁሉ ሊመን አልቃ ኢለይኩም ሰላመ ለስተ ሙእሚናን ተብተጉነ ዐረደ አልሐያቲ ዱንያ ወዐንደ አላሂ መጋኒሙ ከሲራ ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ። ሰዎችን በምታገኙ ጊዜ አላህ ሱብሓነሁ ወተዓላ አጣሩ፣ መጀመሪያ አረጋግጡ። አሰላሙ ዐለይኩም እያላችሁ አንድ ሰው ወላ ተቁሉ ሊመን አልቃ ኢለይኩም ሰላመ ለስተ ሙእሚናን፣
ሰላምታ ለእናንተ እያቀረበላችሁ አሰላሙ አለይኩም እያላችሁ ሙስሊም ነኝ እያላችሁ ሙእሚን አይደለም ሙስሊም አይደለም አትበሉት አላ ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا يا دنيا تكما فلقاتكم مال وعند الله مغانم كثيرة الله زند بتأم بزو غنيمة وتشال بتأم بزو ترفع تشالك الله يميكينو يا دنيا تكم يا دنيا كبر فلقاتكم أنت مؤمن لله ما تبلد تبتغون عرض الحياة الدنيا وعند الله مغانم كثيرة كذلك كنتم من قبل أن أنتم كون لزاو نبراتو كاهم بفيت أن أنت راساتو لزا نبراتو فمن الله عليكم الله لتاهم واللاتو هداية ستاتو ملساتو سلزيه أن السنم الله يملس كذلك كنتم من قبل فمن الله عليكم فتبينوا أتقوا ስለዚህ ዝም ብሎ በዓቂዳ ላይ ገብቶኛል ሰላተቱ ኡሱል ከሽፍ ሹብሃት ቀርቶ ከዛ በኋላ ሰው ሁሉ ያከፍራል ሆሉው ድንበር ማለት በሱናም እንደዚሁ ሱና ላይም አጥብቅ ያለው ሱናን ይዣለው ካለ በኋላ ድንበር ያልፋል ሆሉው ይሄ እሱ ብቻ ሱናን ያዘ ይሆንና ሌላው ሁሉ ምንድነው ሙብተዲዕ ነው ሌላው ሁሉ ምንድነው ሙመይዕ ነው ሌላው ሁሉ ምንድነው በቃ ሱና ላይ ጉሉም እኔ አረ ሱና ነው የምቀራው ሱና ነው ማስተምረው በሱና ላይ የሰለፍን መንገድ እየተጓዝኩ ነው አይ ያው አንተኛው ምን ማለት ነው ጀማዓ ስለዚህ ጉሉም የሚባለው በጣም አደገኛ ነው ተጠሩፍ ሰዎች انحراف ከትክክለኛው መንገድ መዞርና መዘንበልን በተለያየ አይነት መንገድ ያገኙታል ሀገራችን ላይ እስካሁን አልሰማንም ሌሎች ሀገሮች ላይ ሰምተን ሊሆን ለምሳሌ አሸባብ የሚባል ቡድን እንዳለ ታውቃላችሁ አሸባብ የት ነው ያለው ሶማሊያ ነው አሸባብ መስጊድ ውስጥ ገብቶ ሰዎች ገድሏል نعم ሙስሊሞች ናቸው ሶማሊያ ሀገር ማለት ምንድነው 99.9 ሙስሊም ገበያው ውስጥ ገብቶ ያፈነዳል መስጊድ ውስጥ ገብቶ ያፈነዳል ጀማዓ እነዚህ ሰዎች ምንድነው ያደርጋሉ ይሄ ተጠሩፍ ድንበር ማለት የሚባለው ምን እንደሆነ እንድንረዳ ማለት በሌሎችም ሀገሮች ላይ እንደዚህ ስንመለከት ጉሉም ውስጥ የገቡ ሰዎች ሙስሊሙን ምን እንደሚያደርጉት ነው እኛ ሁላችንም ሙስሊሙን ህብረተሰብ እንደ ሙስሊምነቱ እንረዳለን የተወሰኑ ቡድኖች ደግሞ አሉ ሙስሊም የሚባለው ይሄ ብቻ ነው ብሎ የተነገራቸው በተለይ ወጣቶች በዙሪያ ያለው ሁሉ ሙስሊም አይደለም ተብሎ ተነግሯል ስለዚህ እነዚህ ሰዎች ምን ፈልገው ነው ይሄንን የሚያደርጉት አሸባብ ሙስሊሙን በመስጊድ ውስጥ ሲገል እንደዚህ ሙስሊሞቹን በገበያ ላይ ሲጨርሳቸው ቦምብ ጣጣውት ነው ሲያፈነዳ ምንድነው ፍላጎቱ ምንድነው ጀነት እኮ ነው አላህ ነው አለና ጀነት ፈልገው እኮ የአላህን ውዴታ ፈልገው እኮ ግን ተመልከት የአላህን ውዴታ ፈልገው የሚገሉት ማን ነው ለአላህ ቢሰግዱ ሰዎች ይሄ አመለካከት አደገኝነት ነው እንግዲህ የሰዎች አመለካከት ከቅጡ ባለፈ ለከት ባጣ ጊዜ ምን እንደሚያደርስ ነው የሚያሳየው የአላህን ውዴታ ጀነትን ፈልገው አሊ ኢብኑ አቢ ጣሊብ የገደለው ሰው ምን ፈልገው ነው ጀነት ፈልገው
እንዲሁም ተገጥሞለታል እኮ ግጥም ከአላህ ትልቅ ደረጃ ለማግኘት ያደረገው እንደሆነ ማለት ዑመር ብን አልኸጣብ ረዲየላሁ ዐንሁ የገደለው ሰውዬ ምን ፈልጎ ነው? ጀነት ፈልጎ ነው። ዑስማን ብን አፋንን ቤት ውስጥ አፍነው አግተውት ከዛ በኋላ ቁርአን እየቀራ ቤት ውስጥ ገብተው የገደሉት ደግሞ ቁርአን ላይ እንዲፈስ ያደረጉት ምን ፈልገው ነው? ጀነት ፈልገው። ነቢዩን ሰለላሁ ዐለይሂ ወሰለም እዕድል ያ ሙሐመድ እዕድል ዓድል ስራ ፍትህ የለም ፍትህ ካንተ ይጠበቃል ብሎ ለነቢዩ ሰለላሁ ዐለይሂ ወሰለም ደፍሮ የተናገረው ሰው ተመልከት። እሱ የሚገባው ዓድልና የነቢዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ዓድል ምንድን ነው? የተለያየ። ወይሐክ ኢዛ ለም አዕድል አነ ፈመን ዘ ለዚ ያዕድል፣ እኔ ዓድል ካላረግኩኝ ማን ነው ዓድል የሚያደርገው? አላ ተእመኑኒ አነ አሚኑ መን ፊ ሰማ፣ እኔ ከሰማይ ያለው አላህ አምኖ የላከኝ ሆኜ ሳለ አታምኑኝም እናንተ ብለው የተናገሩበት እነዚህ ሰዎች የአላህን ውዴታ ጀነትን ፈልገው ሁሉም ይሄ ነው ድንበር ማለት ጠርዝ ላይ መቆም ማለት ይሄ ነው። ለምንድን ነው እሱ ይሁን የመጣው? ሰዎች አሉ ይሄ ነው እያሉ ሰውን የተለየ አፍካር የሚሞሉት ሰዎች ከማህበረሰቡ ሁሉ የተለየ እንዲሆን ያደርጉታል። እኛ ሁላችንም የምናየው ይሄ ማይክሮፎን ከሆነ እነሱ የሚያዩት ይሄ ማይክሮፎን አይደለም፣ የቆመ እንጨት ነው። የእይታ ችግር ነው። ስለዚህ ይሄ ሲራጠል ሙስተቂም ላይ መቀመጥ ሲባል ከዚህ ሲራጠል ሙስተቂም ላይ ሆነው ጠርዝ የሚረግጡ ሰዎች አሉ። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወአነ ሀዛ ሲራጢ ሙስተቂመን ፈተቢዑ ወላ ተተቢዑ ሱቡለ፣ እነዚህ ቅርንጫፎቹን ሲያሳዩ ነብዩ ሰለላሁ ዐለይሂ ወሰለም ከምን ጋር የተጣበቁ ናቸው? እዛው ሲራጠል ሙስተቂም ላይ ተጣብቀው ከዛ ነው አፈንግጠው የሚወጡት ከሁለት በአንድ መንገድ። አንደኛው ምንድነው ብለናል? ዑሉው ድንበር ማለት ነው። ይኸው እንዳየነው የሚሰግደውን ሰው ሰላት የሚሰግደውን ሰው የሚጾመውን ሰው ያፈነዱበታል፣ ይገሉታል። በሌሎችም ቦታዎች ላይ ፓኪስታን፣ በአፍሪካ ሀገሮች፣ በናይጄሪያ በመሳሰለው ቦታ ላይ አሉ። እንደዚህ በአረቡ ዓለም ላይ እነ አይሲስ እነዚህ ሁሉ ጠርዝ ረገጥ የሆኑ ድንበር ኃላፊዎች ናቸው። አንዳንዱ እነዚህ ሰዎች ጀግና ይመስሉታል። እነሱ ናቸው የዲን ሰዎች ማለት የሚል ሰው አለ። መመዘኛው ምንድን ነው? አላህ ስብሓነሁ ወተዓላ ዲኑን በትክክል በነብዩ ሰለላሁ ዐለይሂ ወሰለም የሞላው ነው። የውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልኢስላም ዲን። ስለዚህ ይሄንን ጠንቅቀን ካላወቅን ይኸው ሱና ቁጭ ብሎ ሱና የሚቀሩትን ሰዎች የሱና መሻይኾች በየቦታው አሉ። የሱና መሻይኾች በየቦታው አሉ። ከመሆኑም ጋር ልክ እንደነዚህ ማለት ነው ጠርዝ እንደረገጡት ሱናን እያቀሩ ያሉትን ሰዎች ሙብተዲዕ አድርገው ተማሪውን በትነው ታለቀ። ኻሊፍ ቱዕረፍ እኮ በመቃረን እውቅናን ለማግኘት መሞከር ማለት ሙስሊሙን ኡማ በመበታተን ጣሊበል ዒልምን ገበሬ ብትሆን ይሻላል፣ ነጋዴ ብትሆን ይሻላል እያሉ ዒልም እንዳይማር ሰውን ከዒልም ገበታ ላይ እየበታተኑ ከዛ በኋላ ይሄ ምንድን ነው ለነሱ ዲን።
ልክ አሸባብ ሰላት እየሰገደ ያለውን ሙስሊም እንደሚገለው ማለት ነው። ይህ ድንበር ማለት የሚባለው በጣም አደገኛ ነገር ነው፣ ልንጠነቀቀው ይገባል። ዲን ማለት ድንበር ማለትም አይደለም፣ ቸልተኝነት ነው። ቸልተኛ ግዴለሽም ደግሞ አለ። በቃ ሰለፊ ሱፊ ማለት እኮ የሲንና የሳድ ልዩነት ነው። ሱፊ ሲሆን በሳድ ነው፣ ሰለፊ ሲሆን በሲን። በቃ ሲንና ሳድ ነው የሚለየን እንጂ ሌላ አይደለም ይላል። ምን ማለት ነው? ሱፊያ መንገድ ይታወቃል። እንደው ሩቅ ሳንሄድ እኛ በአካባቢያችን ሱፊዎቹ እንደሚያደርጉ አናውቅም። ቀብር ላይ የሚያደርጉት አምልኮ፣ በየቦታው የሚሰሩት ቢድዓ፣ በየማታው አውራድ እያሉ ተከናንቦ ምን እንደሚሉ ማናቃቸው ያተመትሙት ነገር። ይህ ሁሉን ነገር እያየን ነው ይሄ አይደለም ዲን፣ ሱና ማለት የአላህ ዲን ማለት ይሄ ነው እያሉ ይናገር። አላህ ስብሓነሁ ወተዓላ የት እንዳለ የማያውቁ ሰማይ ላይ ይሁን ከቱን የማያውቁ ሰዎችና አላህ ስብሓነሁ ወተዓላ ከሰባት ሰማይ በላይ የሚሉ ሰዎች ልዩነታቸው ሲንና ሳድ ነው አይደለም። ግልጽ የሆነ ልዩነት አለ። ሱፊ ምን እንደሆነ ማንም ሳይነግረን ከአካባቢያችን የምናውቀው፣ ያ ደግሞ ትክክለኛው ሱና የሰለፊያ ዳዕዋ ሲመጣ ደግሞ ማብራት ሆኖ ታየን። የሱፊዮች ችግር ማለት ነው አየነው። ለዚህ አሁን ምንድነው እሱ ይስተካከል፣ ይሄን ነገር አስተካክሉት። ስለዚህ የሰለፊያ ዳዕዋ በዚህ ድንበር በሚያልፍና በግድ የለሽ መሀል ላይ ያለ ሲራጥ ሙስተቂም፣ በዛ ሲራጥ ሙስተቂም ላይ ሰባት ያስፈልጋል። አንድ ነው መንገዱ፣ አንድ ነው ነጃ የሚያወጣው መንገድ። መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይሄ ነው ትክክለኛው ዲን። አላህ መልእክተኛ ኩሉ ኡመቲ የድኹሉነ አልጀና ኢላ መን አባ መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይሄ ነው ዲን። ኪታብና ሱናን መከተል ነው ዲን። ይህ ኪታብና ሱና በሰለፎች መንገድ መረዳት ነው ዲን ማለት። ከዚህ ላይ ሰማይን መጓጠጥ የለም፣ ምድር ቆፍሮ መግባት የለም። አለቀ። ዲን ዩስር ነው፣ ገር ነው ዲን። በዛ ገር በሆነው ሲራጥ ሙስተቂም በሰለፎች መንገድ ላይ መጓዝ የኛ ግዴታ ነው። ከዛ በተረፈ ሱናን ተግባራዊ አድርገን የነቢይን ሰለላሁ ዐለይሂ ወሰለም ዲን የሰለፎችን መንገድ እየተገበረ አንድ ሰው አይበቃም ጨምርበት ከሆነ ይሄ ምንድን ነው? ይሄ ሸይጣን ነው። ሸይጣን አላህ ስብሓነሁ ወተዓላ አንድን ነገር በሚያዝ ጊዜ ለሸይጣን ሁለት አማራጮች አሉት። ለሸይጣን ሁለት አማራጮች አሉት። አንድ የአላህ ባሪያ ከሁለቱ በአንዱ ከሄደ ሸይጣን እድለኛ ነው። አላህ አንድን ትዕዛዝ በሚያዝበት ጊዜ ለሸይጣን ከሁለት አንድ አማራጮች አሉት። በየትኛውም አማራጭ ላይ ሰውየው ከወደቀ ሸይጣን ደስ ይለዋል። አንደኛው ምንድነው? እሱ ድንበር ማለት። ሌላኛው ደግሞ ምንድነው? ቸልተኝነት፣ ግዴለሽ መሆን። ስለዚህ አላህ ያዘዘው ትዕዛዝ ካለ ወይ ግዴለሽ እንድትሆን ይፈልጋል፣ ወይ ድንበር አልፈህ እንድትሄድ ይፈልጋል። ድንበር ካለፍክለት ደስ ይለዋል፣ ግዴለሽ ከሆንክም ሸይጣን ደስ ይለዋል። ስለዚህ ይሄ የሸይጣን ሁለት መንገዶች ናቸው መጠንቀቅ ያለብን። ሰላት ስገድ ተባለ። ለምሳሌ ሰላት ስገድ ሲባል አላህ ያዘዘው ሰላት እንድንሰግድ ነው። ባልተከለከሉ ወቅቶች ሁሉ አንድ ሰው ከግዴታው ውጪ ሱናዎችንም ቢሰግድ ችግር የለም። ነገር ግን ሸይጣን ይሄ ሰላት የሚወደውን ሰውዬ ምን ያደርገዋል? በጣም ብዙ ሰላቶችን እንዲሰግድ ያደርገውና ከዛ ምን ያደርጋል? በቃ በጣም ብዙ ቁጥር በቀን ውስጥ እየሰገደ እንደሆነ ያበረታታል። በጣም ብዙ እየሰገደ ነው።
ከዛ ሳያስቡ የተከለከሉ ወቅቶች ላይ እንዲሰግድ ያደርገዋል። ከዛ እያለ ምን ያደርገዋል? ሩኩዕና ስጁዱ እንዳይለይ ያደርገዋል። ቁጥሩን ብቻ እንዲያስብ ማለት። ከዛ በኋላ ሩኩዕ ያደርጋል። ሩኩዕ ላይ ነው ስትል ስጁድ ላይ ደርሷል። ሰው አላሁ አክበር ሰለላሁ ዐለይሂ ወሰለም ፋቲሐን ከመቼው እንደሚቀር ቆሞ ጀመረ ስትል አላሁ አክበር ይላል። አንተ ገና አልሐምዱሊላህ ረቢል ዓለሚን አርረሕማን ረሒም ሳትል አላሁ አክበር ሩኩዕ ላይ ሱብሓነ ረቢል አዕላ ሳትል እሱ ተነስቷል። በምን አይነት ተአምር ነው የሰው ልጅ እንግዲህ ተመልከት። አላሁ አክበር ብሎ አልሐምዱሊላህ ረቢል ዓለሚን ለከሙ የክሰረ ስራቱ ስራቱ ነው ታውቆ ይሞት ነው ዳርቢ ፋቲሐ ነው